አርእስተ ዜና የፌደራል ጠቅላይ ሸሪዓ ፍርድ ቤት ማቋቋሚያ አዋጅን ለማሻሻል የሚያስችል ጥናት ተጠናቀቀ። በሞሮኮ ለሚካሄደው ዓለም አቀፍ የቁርአን ውድድር ሀገር አቀፍ የማጣሪያ ውድድር እየተካሄደ ነው። 253 የመድኃኒት አይነቶች ለህብረተሰቡ በነፃ እንደሚሰጡ ተገለጸ። የሱዳን ጦር በተባበሩት መንግስታት አማካኝነት የቀረበውን የእርቅ ስምምነት ተቀበሉ። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ ለ30 ዓመታት የሚቆይ የሰላም ስምምነት ተፈራረሙ። ስለ ጋዛ ባጋራቸው ዘገባ ምክንያት ከስራ የተባረረችው ጋዜጠኛ የ45511 የአሜሪካን ዶላር ካሳ ተወሰነላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የፌደራል ጠቅላይ ሸሪዓ ፍርድ ቤት ማቋቋሚያ አዋጅን ለማሻሻል የሚያስችል ጥናት ተጠናቀቀ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በኢፌዴሪ ጠቅላይ ፍርድ ቤት አማካኝነት የተቋቋመው የሸሪዓ ፍርድ ቤት አዋጅ ማሻሻያና አስተዳደር ሪፎርም የጥናት ቡድን ጥናቱንና የአዋጁን ረቂቅ አስረክቧል። ርክክቡ የተካሄደው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼክ ሀጂ ኢብራሂም ቱፋ እንዲሁም የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በተገኙበት ነው። በስነ ስርዓቱ ላይ ንግግር ያደረጉት ክቡር ፕሬዝዳንት የክብር ዶክተር ሼክ ሀጂ ኢብራሂም ቱፋ ለበርካታ ጊዜያት የህዝብ ሙስሊሙ ጥያቄ ምላሽ ያገኘበት ታሪካዊ ቀን መሆኑን ተናግረዋል። በጠቅላይ ምክር ቤቱ የኡለማ ምክር ቤት ኡለማዎች ከፌደራል ጠቅላይ ፍርድ ቤትና ሸሪዓ ፍርድ ቤት ባለሙያዎች በተውጣጣ ኮሚቴ የተዘጋጀውን ረቂቅ አዋጅ ላዘጋጁና በጥናቱ የተሳተፉ ሁሉ ላደረጉት አስተዋጽኦ በራሳቸውና በጠቅላይ ምክር ቤቱ ስም ፕሬዝዳንቱ አመስግነዋል። የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረቱ በበኩላቸው የፌደራል ጠቅላይ ሸሪዓ ፍርድ ቤት አዋጅ በቁጥር 18892 እንዲሻሻል ጠቅላይ ምክር ቤቱ እንዲሻሻል ጥያቄ ማቅረቡን ተናግረዋል። የህዝብ ሙስሊሙን የዘመናት ጥያቄ ምላሽ በሚሰጥ መልኩ በባለሙያዎች ተጠንቶ ረቂቅ አዋጅ በማዘጋጀት ለተወካዮች ምክር ቤት በሚደርስ መልኩ ረቂቅ አዋጁ ተዘጋጅቶ መጠናቀቁን ፕሬዝዳንቱ ተናግረዋል። የኮሚቴው ሰብሳቢ አቶ መሐመድ አህመድ የሸሪዓ ፍርድ ቤቶች የህግ ማዕቀፍ አደረጃጀትና የሰው ኃይል አስተዳደር በሚል ርዕስ ያጠናቀረው ጥናት በዘርፉ ባለሙያዎችና ባለድርሻ አካላት የተሰጡ ግብአቶችን አዳብሮ ህገ መንግስቱን መሰረት ባደረገ መልኩ የሸሪዓ ፍርድ ቤቶችን አሰራር አደረጃጀት፣ የሰው ኃይል አስተዳደር ማሻሻል የሚያስችል መፍትሄ ለማመላከት ከሚያዝያ 2016 ጀምሮ ኮሚቴው ሲሰራ መቆየቱን ተናግረዋል። የጠቅላይ ምክር ቤቱ ዋና ስራ አስኪያጅ ሀጂ ከማል ሃሩን በ2015 የኡለማ ምክር ቤት መነሻ ሐሳብ መሰረት ከ2016 ጀምሮ የሸሪዓ ፍርድ ቤቶች የህግ ማዕቀፍ አደረጃጀት የሰው ኃይል አስተዳደር አጥኚ ቡድን ተቋቁሞ ሲሰራ መቆየቱን አስታውሰዋል። ዛሬ በተደረገው የሸሪዓ ፍርድ ቤቶች የህግ ማዕቀፍ አደረጃጀት የሰው ኃይል አስተዳደር ማሻሻያ ሐሳብና ረቂቅ አዋጅ ጥናት ላይ ለተሳተፉ የኮሚቴ አባላት እውቅናና የምስጋና ስነ ስርዓት ተከናውኖ እውቅናውም ተችሯቸዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። በሞሮኮ ለሚካሄደው ዓለም አቀፍ የቁርአን ውድድር ሀገር አቀፍ የማጣሪያ ውድድር እየተካሄደ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ያዘጋጀው ሀገር አቀፍ የቁርአን ማጣሪያ ውድድር ተጀምሯል። በውድድሩ የማስጀመሪያ መርሃ ግብር ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተወካይና የፈትዋ ምርምር ዘርፍ ተጠሪ ሼክ ኢድሪስ አሊ ሁሴን ጠቅላይ ምክር ቤቱ ለቁርአን ውድድር የተለየ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። ጠቅላይ ምክር ቤቱ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር የዛሬውን ጨምሮ ለሶስተኛ ጊዜ የቁርአን ውድድር ማድረጉን ሼክ ኢድሪስ ተናግረዋል። በ30 ጁዝ ሂፍዝና በ5 ጁዝ ቁርአንን አሳምሮ በመቅራት ቲላዋ የማጣሪያ ውድድር ሁለት አሸናፊዎች በቀጣይ በሞሮኮ በሚደረገው
ዓለም አቀፍ ውድድር ላይ ኢትዮጵያን ወክለው እንደሚወዳደሩ ሼክ እድሪስ ተናግረዋል። በኢትዮጵያ የሞሮኮ አምባሳደር ክብርት ኔዛ አሊዮ መሐመዲ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ከጠቅላይ ምክር ቤቱ ጋር በመተባበር ያዘጋጀው ሀገር አቀፍ የቁርአን ውድድር የሀገራቱን ግንኙነት የሚያጠናክርና በቁርአን የሚያገናኝ ትልቅ ትዕይንት መሆኑን ተናግረዋል። የሞሮኮ ንጉስ መሐመድ ስድስተኛ ፋውንዴሽን ዋና ጸሐፊ ዶክተር ሲዲ መሐመድ ሪፍቅ አማካሪ የሆኑት ኡስታዝ ኡስማን ሰቀሊ ሁሴን ይሄ የቁርአን ውድድር በ48 የአፍሪካ ሀገራት እንደሚካሄድና አሸናፊዎቹ የመጨረሻውን ውድድር በሞሮኮ እንደሚያደርጉ ተናግረዋል። ፋውንዴሽኑ ለሶስተኛ ጊዜ በኢትዮጵያ የማጣሪያ ውድድሩን እንዲያካሂድ ላስተባበሩ የጠቅላይ ምክር ቤቱ የሥራ ኃላፊዎች ምስጋናቸውን አቅርበዋል። በዛሬው የቁርአን ማጣሪያ ውድድር ላይ ከክልሎች ከከተማ አስተዳደሮች የተወከሉ 50 ተወዳዳሪዎች በሁለት ዘርፍ በመሳተፍ ላይ ይገኛሉ። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። በኢትዮጵያ 253 የመድኃኒት አይነቶች ለህብረተሰቡ በነፃ እንደሚሰጡ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ገለጹ። ዋና ዳይሬክተሩ ይህን ያሉት ውል የተገባለት የመድኃኒት ፍላጎትና አቅርቦት ስርዓት አተገባበር ሀገር አቀፍ ንቅናቄ መድረክ ላይ ነው። አሁን ላይ መንግስት ከፍተኛ ወጪ የሚያወጣባቸው 253 የመድኃኒት አይነቶች ለህብረተሰቡ በነፃ እንደሚሰጡ አስታውቀዋል። በኢትዮጵያ የመድኃኒት አቅርቦትና ፍላጎትን ለማመጣጠን የበጀት የቴክኖሎጂ ክፍተት፣ የህክምና ተቋማት ፍላጎታቸውን በትክክል አለማሳወቅ፣ የፖሊሲና ሌሎች ችግሮች እንዳሉ ተናግረዋል። ከ60 ሚሊዮን በላይ የሚሆኑ ህብረተሰቦች ጤና መድህን ተጠቃሚ እንዲሆኑ መደረጉን አንስተው አቅርቦትና ፍላጎትን ማመጣጠን ላይ በትኩረት ሊሰራበት እንደሚገባ አስታውቀዋል። መድኃኒትን ከውጭ አስበጥቶ ለህብረተሰቡ ተደራሽ ለማድረግ ውስብስብ ሂደትን እንደሚጠይቅ ገልጸው የመድኃኒት አቅርቦትን በሀገር ውስጥ ለመተካት መስራት እንደሚገባ ተናግረዋል። አዲስ አበባ ዩኒቨርሲቲ በዛሬው ዕለት በተለያዩ የትምህርት ኮርሶች ያስተማራቸውን ተማሪዎች ለ75ኛ ጊዜ አስመርቋል። አዲስ አበባ ዩኒቨርሲቲ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ያስተማራቸውን ተመራቂ ተማሪዎች ነው ያስመረቀው። ዩኒቨርሲቲው በዛሬው ዕለት ካስመረቃቸው ተማሪዎች መካከል 3334 በመጀመሪያ ዲግሪ፣ 2859 በሁለተኛ ዲግሪ፣ 304 በሶስተኛ ዲግሪ፣ 352 የስፔሻሊቲ እና ሰብ ስፔሻሊቲ በአጠቃላይ 6849 ተመራቂ ተማሪዎችን አስመርቋል። በምርቃት ስነ ስርዓቱ ላይ ጥሪ የተደረገላቸው ከፍተኛ የመንግስት ኃላፊዎች፣ የትምህርት ሚኒስቴር ተወካዮች፣ የተመራቂ ቤተሰቦች፣ የክብር እንግዶች በተገኙበት ዩኒቨርሲቲው 75ኛ የምስረታ ዓመቱን አክብሯል። በምርቃት ስነ ስርዓቱ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ ለተመራቂ ተማሪዎች ባስተላለፉት መልእክት ተመርቃችሁ ወደ ማህበረሰቡ ስትቀላቀሉ የዓለም ጂኦ ኢኮኖሚና ጂኦ ፖለቲካን በመረዳት ሀገራችሁን ለማገልገል ዝግጁ ልትሆኑ ይገባል በማለት ምክራቸውን ሰጥተዋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ዩኒቨርሲቲው የልህቀት ማዕከልነቱን ለማስጠበቅና ለማላቅ የተማሪዎችን ስኬት የሚያግዙና የመምህራንን ብቃት ከፍ የሚያደርጉ እርምጃዎችን በመውሰድ ላይ እንደሚገኝ ገልጸዋል። ዩኒቨርሲቲው የጀመረው የራስ ገዝ አስተዳደር የአካዳሚ ነፃነቱን የመለሰለት መሆኑን አንስተው የተለያዩ ምርምሮችን በማድረግና የጥናት ጽሑፎችን በማዘጋጀት የልህቀት ማዕከልነቱን አጠናክሮ ያስቀጠለ መሆኑን ጠቅሰዋል። ዩኒቨርሲቲውን ዲጂታል ለማድረግ በሚደረገው ጥረት 6 ኪሎ የሚገኘው ዋናው ግቢ ስማርት የማድረግና የጥቁር አንበሳ ስፔሻላይዝድ ሆስፒታልንም የዲጂታል ሕክምና አገልግሎት እንዲሰጥ እየተደረገ መሆኑን አመልክተዋል። ከአዲስ አበባ ዩኒቨርሲቲ በተጨማሪ በተለያዩ ክልል ከተሞች የሚገኙ ዩኒቨርሲቲዎች ተማሪዎቻቸውን አስመርቀዋል። ለአብነት ያህል ጅጅጋ ዩኒቨርሲቲ 1500 በላይ እንዲሁም ቀብሪ ዳሃር ዩኒቨርሲቲ ከ1100 በላይ ተማሪዎችን አስመርቀዋል። በኦሮሚያ ክልል በመሰረታዊ የጤና ተቋማት ጥራት ያለው አገልግሎት ለህብረተሰቡ ተደራሽ ማድረግ የሚያስችሉ ተግባራት እየተከናወነ መሆኑን የክልሉ ጤና ቢሮ አስታውቋል። የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነጻነት በክልሉ በመሰረታዊ የጤና ተቋማት ጥራቱን የጠበቀ አገልግሎት እንዲሰጥ እየተሰራ ነው ብለዋል። በተለይ ከጤና ኬላ ጀምሮ በጤና ጣቢያዎችና
በመጀመሪያ ደረጃ ሆስፒታሎች የጤና አገልግሎት አሰጣጥን የተሳለጠ ለማድረግ ትኩረት መደረጉን ተናግረዋል። የሕክምና መሳሪያዎች፣ መድኃኒቶች አቅርቦት፣ ብቁ የሰው ኃይል የማሟላት እንዲሁም የሪፈራል አሰራሩን ማጠናከር በትኩረት እየተከናወነ ይገኛል ብለዋል። ከዚሁ ጎን ለጎን በስነ ምግባር የታነጹ የአገልጋይነት መንፈስ የተላበሱ ሙያተኞችን ለማፍራት የተለያዩ እንቅስቃሴዎች እየተደረጉ መሆኑን ገልጸው በዚሁ ረገድ የተጀመሩ ተግባራት ተጠናክረው ይቀጥላሉ ብለዋል። የምስራቅ ሸዋ ዞን አስተዳዳሪ አባቡ ዋቆ በበኩላቸው በዞኑ የጤና አገልግሎት አሰጣጥን የተሻለ ለማድረግ አበረታች ስራዎች እየተከናወኑ መሆኑን አስረድተዋል። የጤና ተቋማት የፋይናንስ አቅማቸውን ለማጠናከር እንዲችሉ ድጋፍ እየተደረገ መሆኑንም አመልክተዋል። ሌሎች አገልግሎት አሰጣጥን የሚያሻሽሉ ስራዎች ጎን ለጎን እየተከናወኑ መሆኑን ተናግረዋል። በዞኑ 217 ሺህ የጤና መድህን ተጠቃሚዎችን ማፍራት መቻሉን ጠቁመው እየተገባደደ ባለው በጀት ዓመት በርካታ ጤና ኬላዎችን ገንብተው አገልግሎት መስጠት መጀመራቸውን አውስተዋል። በተጨማሪም በዞኑ ለሚገኙ ጤና ጣቢያዎች ከ60 በላይ የአልትራሳውንድ እና የላቦራቶሪ ማሽኖች ተገዝተው አገልግሎት መስጠት መጀመራቸውንም ተነግሯል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እናልፋለን። የሱዳን ጦር በተባበሩት መንግስታት አማካኝነት የቀረበውን የእርቅ ስምምነት ተቀበለ። የሱዳን ጦር በተባበሩት መንግስታት ድርጅት አማካኝነት የሚቀርበውን የእርዳታ አቅርቦት በኤልፋሻር ለአንድ ሳምንት የሚቆይ የተኩስ አቁም ሐሳብ መቀበሉን ሰራዊቱ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የሱዳንን ጦር መሪ ጀነራል አብዱልፈታህ ቡርሃን ከተነጋገሩ በኋላ የእርዳታ አቅርቦትን በዋናነት ለማቅረብ እንዲሁም የሰሜን ዳርፉር ግዛት ላይ ትኩረት ለማድረግ ተስማምተናል ብለዋል። ቡርሃን በሐሳባቸው ተስማምተው አግባብነት ያላቸውን የዩኤን የጸጥታው ምክር ቤት ውሳኔዎችን መተግበር አስፈላጊ መሆኑን አጽንኦት ሰጥቷል። ነገር ግን የፓራሚትሪ ፈጣን ድጋፍ ሰጪ ኃይሎች የተኩስ አቁም አዋጁን እንዳወቁ የተሰማ ነገር የለም። አንቶኒዮ ጉቴሬዝ በሰጡት አስተያየት ከሁለቱም አካላት ጋር ውይይት እንደሚያደርጉ ገልጸዋል። የተኩስ አቁም ስምምነት መቼ ተግባራዊ ሊሆን እንደሚችል ጨምሮ ስለ ልዩነቱ ምንም ተጨማሪ ዝርዝር ነገር አልተገለጸም። ከ2023 ጀምሮ በሱዳን ጦርና በተቀናቃኙ አርኤስኤፍ መካከል የተፈጠረው ግጭት ከ200 ሺህ በላይ ዜጎች ተገድለዋል። በተጨማሪም በጦርነቱ ከ14 ሚሊዮን በላይ የሀገሪቱ ነዋሪዎች ከቤት ንብረታቸው እንዲፈናቀሉና የሀገሪቱን ክፍሎች ለረሃብ እንዲዳርጉ አድርጓል። ዩኒሴፍ በዚህ ዓመት መጀመሪያ ላይ ጦርነቱ ከጀመረበት ጊዜ አንስቶ 61800 የሚገመቱ ህጻናት ከመኖሪያ ቀያቸው እንደተፈናቀሉ ተገልጿል። አንቶኒዮ ጉቴሬዝ እንደገለጹት ውጤታማ የእርዳታ ስርጭት እንዲኖር ሰብአዊ እርቅ እንደሚያስፈልግ ተናግረዋል። ከቅርብ ጊዜ ወዲህ ተደጋጋሚ ጥቃቶችን ባስተናገደው በኤልፋሻር አካባቢ ሰፊ የእርዳታ አቅርቦት ለማድረግ ዝግጅት መደረጉን አያይዘው ገልጸዋል። ኤልፋሻር ከካርቱም በስተደቡብ ምዕራብ ከ800 ኪሎ ሜትር በላይ ርቀት የምትገኝ ሲሆን በአሁኑ ሰዓት በወታደራዊ ቁጥጥር ስር ትገኛለች። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በመካከላቸው ለ30 ዓመታት የዘለቀውን ጦርነት ለማስቆም በዩናይትድ ስቴትስ እና በኳታር አደራዳሪነት የሰላም ስምምነት ተፈራረሙ። በዋይት ሃውስ የተገናኙት የሁለቱ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በአሜሪካና በኳታር አደራዳሪነት የሰላም ስምምነት መፈራረማቸውን አልጀዚራ ዘግቧል። በተደረሰው የሰላም ስምምነት ሀገራቱ ከመኖሪያ ቀያቸው የተፈናቀሉ ዜጎቻቸውን መመለስ እንደሚገባቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የኮንጎ የውጭ ጉዳይ ሚኒስትር ቴሬዝ ካይምባውና ዋግነር እንዲሁም የሩዋንዳ የውጭ ጉዳይ ሚኒስትር ኦሊቬር ኔሆንዴ በሰላም ስምምነቱ ላይ ተሳትፈዋል። የሩዋንዳ የውጭ ጉዳይ ሚኒስትር ኦሊቬር ኔሆንዴ በፊርማው ላይ እንደተናገሩት ከዴሞክራቲክ ሪፐብሊክ ኮንጎ ጋር የለውጥ ምዕራፍ ላይ መደረሱን እናምናለን ብለዋል። በሰላም ስምምነቱ መሰረት የተፈናቀሉ ዜጎች መመለስ እንዳለባቸውም ጨምረው ገልጸዋል። ሁለቱን የውጭ ጉዳይ ሚኒስትሮች በዋሽንግተን ስቴት ዲፓርትመንት ለፊርማ ያስተናገዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱ ከ30 ዓመታት በላይ የዘለቀውን ጦርነት ለመቋጨት ያስችላል ብለዋል። ስምምነቱ ዩኤስ እና ቻይና በአፍሪካ ተጽዕኖ ለመፍጠር በሚፎካከሩበት በዚህ ወቅት የአሜሪካ መንግስት ኩባንያዎች ወሳኝ ማዕድናት እንዲያገኙ ያስችላል ሲል ዘገባው አመላክቷል።
በጋዛ አሜሪካ በመታቀርበው የምግብ እርዳታ ዱቄት ውስጥ የኦክሲኮዶን የናርኮቲክ ኪኒኖችና ደንዛዥ እጽ መገኘቱን የጋዛ ባለስልጣናት አስታወቁ። የጋዛ ባለስልጣናት ሚዲያ ቢሮ ጂኤምኦ አርብ ዕለት በአሜሪካ የሚደገፈውና በእስራኤል ወታደራዊ ኃይሎች በሚተዳደረው የጋዛ ሂዩማኒቴሪያን ፋውንዴሽን ጂኤችኤፍ ለተራቡ ፍልስጤማውያን በተከፋፈሉ የዱቄት ከረጢቶች ውስጥ የኦክሲኮዶን አይነት እንዲሁም የናርኮቲክ ክኒኖች መገኘታቸው ተገልጿል። የጋዛ መንግስት የሚዲያ ጽሕፈት ቤት ባወጣው መግለጫ በጋዛ ከሚገኙ በአሜሪካ ከሚመሩ የእርዳታ ማከፋፈያ ቦታዎች ለፍልስጤማውያን በተከፋፈሉ የዱቄት ከረጢቶች ውስጥ የኦክሲኮዶን ክኒኖች መገኘታቸውን ሚድል ኢስት አይና አናዶሉ ዘግቧል። ባለስልጣናቱ ለዜና ምንጮች እንዳሉት በምግብ ዱቄት ውስጥ የተገኙት ኪኒኖችና አደንዛዥ እጾች ሆነ ተብለው የተጨመሩ ናቸው ብለዋል። ይህም በጋዛ ህዝብ ጤና ላይ ቀጥተኛ ጥቃት ነው ብለዋል። ባለስልጣናቱ ለተፈጸመው አስከፊ ወንጀል እስራኤልን ሙሉ በሙሉ ተጠያቂ አድርገዋል። እስራኤል በደቡባዊና መካከለኛው ጋዛ ላይ 4 የእርዳታ ማከፋፈያ ጣቢያዎችን ለማቋቋም እቅድ የነደፈች ሲሆን ይህ እቅድ ፍልስጤማውያንን ከሰሜን ጋዛ ወደ ደቡብ ለማፈናቀል ያለመ ነው ብለዋል። ይህን ያለው አናዶሉ ነው። ስለ ጋዛ ባጋራችው ዘገባ ምክንያት ከስራ የተባረረችው ጋዜጠኛ የ45511 የአሜሪካን ዶላር ካሳ ተወሰነላት። የአውስትራሊያ ፌደራል ፍርድ ቤት እንዳስታወቀው አንቶኔት ላቶፍ የተባለችው የአውስትራሊያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ሂዩማን ራይትስ ዎች የጋዛ ጦርነትን አስመልክቶ በኢንስታግራም የለጠፉትን ዘገባ በኢንስታግራም ገጹ አጋርታለች። ይህንን ተከትሎ በፖለቲካ አመለካከቷና በዘሯ አማካኝነት የእስራኤል ወታደራዊ ዘመቻን ተቃውማለች በማለት የሬዲዮ ጋዜጠኝነት ከሆነው ስራዋ አሰናብተዋታል። ጋዜጠኛዋ በዘገባዋ ምክንያት ከስራ መሰናበቴ ፍትሃዊ አይደለም በሚል የመሰረተችውን ክስ በአሸናፊነት ተወጥታለች። ጋዜጠኛዋ በህገወጥ መንገድ ከስራ ተቀንሻለሁ የሚለውን ክስም 45511 የአሜሪካን ዶላር ክስ ተወስኖላታል ሲል ቢቢሲ ዘግቧል። ሳውዲ አረቢያ የሐጃጆችን መንፈሳዊ ጉዞ በሚመለከት የ1447ኛ ሂጅራ የኡምራ እቅድ አወጣች። የሳውዲ የሃይማኖታዊ ጉዳዮች ፕሬዝዳንት የ8 ወር የኡምራ ኦፕሬሽን እቅድ ይፋ ማድረጉ ነው የተነገረው። ዝርዝሩን መሐመድ ሚፍታህ ያቀርበዋል። የታላቁ መስጂድ ሐረምና የነብዩ መስጂድ እንዲሁም የሳውዲ አረቢያ ሃይማኖታዊ ጉዳዮች ፕሬዝዳንት ለ1447 ዓመተ ሂጅራ የሐጅና ኡምራ መርሃ ግብር እቅድ በዛሬው ዕለት ይፋ አድርገዋል። ሚኒስተሩ በመካ በሚገኘው የፕሬዝዳንቱ ዋና መስሪያ ቤት እቅዱን ይፋ ባደረገበት ስነ ስርዓት እንደገለጸው በቀጣዩ ዓመት በሚደረገው የሐጅና ኡምራ ፕሮግራም ለሁሉም ተጓዦች ሰላማዊና አስደሳች ሃይማኖታዊ ጉዞ ለማቅረብ የታለመ ነው ብለዋል። የሃይማኖታዊ ጉዳዮች ፕሬዝዳንት ዶክተር ሻህ አብዱራህማን አልሱደይስ የ1447ኛው ሂጅራ ኡምራ ካለፈው መንፈሳዊ ጉዞዎች ልምዶችን በማዳበር የተሻለ አገልግሎት ለመስጠት ይረዳል ነው ያሉት። ፕሬዝዳንቱ የተቀናጀና ቀልጣፋ ትግበራን በተለያዩ የመንግስት ኤጀንሲዎችና ስትራቴጂክ አጋሮች መካከል ያለውን ትብብር ማጠናከር አስፈላጊ መሆኑን አስረድተዋል። የ8 ወራት እቅድ በ3 የተለያዩ ደረጃዎች የሚተገበር ሲሆን እስከ ሻዕባን 1447 ሂጅራ መጨረሻ ድረስ ከዚያ በኋላ የተለየው የረመዳን ኦፕሬሽን እቅድ ተግባራዊ እንደሚደረግ ገልጸዋል። የሃይማኖት ጉዳዮች በኡምራ ካላንደር ውስጥ ያሉትን ቁልፍ ቀናት አብራርቷል። በኡምራ ኩባንያዎችና በባህር ማዶ የሚገኙ ወኪሎች መካከል የሚደረጉ ውሎችን ለማጽደቅ የተያዘው ጊዜ የሻዕባን የመጀመሪያው ቀን ሲሆን በሻወል ወር መጀመሪያ ላይ ሚኒስቴር መስሪያ ቤቱ ደግሞ የኡምራ ቪዛ መስጠቱን ያቆማል ነው የተባለው። ከ2023 ጀምሮ የኡምራ ጉዳዮችን የሚመለከተው በሐጅና ኡምራ ሚኒስቴር ስር የተቋቋመው የኑሱክ ስርዓት ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን መረጃችንን በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም